አረ ቤተሰብ ይሄ ድራማ ነው ብዬ እንዴት ልቀበለው? ግን ሩቲ እግዚአብሔርን እኔና አብርሃም ከወራት ከሳምንታት ከቀናት በኋላ አብረን እንሆናለን። ያኔ ታለቅሻለሽ። ለምን የእሷን ምክር ለምን የሌሎችን ምክር አልሰማም ብለሽ አንገትሽን ትደፊያለሽ ብላ እየነገረቻት ነው። እግዚአብሔርን እያለች እየማለች እንደዚህ እያወራች እንዴት ነው? ድራማ ነው። አዎ አብርሃምና ሩቲ ስራቸውን እየሰሩ ነው ብለን ልናምንና ልንቀበል የምንችለው በመድኃኒዓለም ስም። አረ እናንተ ተው ግን የእግዚአብሔር ስም እኮ የትም ዝም ብሎ በዝሙትም እየሰራችሁ ምንም እየሰራችሁ እኮ የሚጠራበት አይደለም። የሚጠራበት ቦታ አለው። ተው ግን የሱስ ስም አታርክሱት። ተው ግን እናንተ ሰዎች ተው ግን አንድ ቀን ትከፍሉበታላችሁ። እኔ አሁን በቃ አንዳንድ ድራማ ነው። በቃ ሩትዬና አብርሽ አልተለያዩም ብዬ በራሴ ያሳምናለሁ። ከዛ ከትንሽ ደቂቃ በኋላ ደግሞ ሳያቸው እግዚአብሔርን እያሉ እየማሉ ትናንት አቤላውን እግዚአብሔርን ከዚህ በኋላ አንቺን አላከብርሽም፣ ምንም ብታረጊ እስከዛሬ ድረስ አክብሬሻለሁ እያለ እየማለ ሲያወራ ነበር። ሩትም ደግሞ ዛሬ ከኤርሜላ ጋር እየማለች ነበር ስታወራ የነበረውና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ዛሬ እንግዲህ ሩትዬ በሄርሜላ ቤት ብቅ ብላለች። ያው የስራ ጉዳይ ስለሆነ ሁላቸውም በየቤቱ ነው በየተራ ነው ቪዲዮ የሚለቀቀው። አይታችሁ ከሆነ ትላንት በዳኒ ቤት ነበር። ዛሬ ደግሞ ሜሪ ኤፍሬምን እዛ መታ እየሰሩ ነው። ትላንት ደግሞ ዳኒ እንትና ማነው ዴቪን ነበር ይዞ የመጣው። ዛሬ ደግሞ ሩቲ ደግሞ በእንትና ቤት ተገኝታለች ማለት ነው። ምክንያቱም በየተራ ነገ ደግሞ በአብርሃም ቤት ከነገ ወዲያ በሩቲ ቤት ነው እየተለቀቀ ስራቸውን በደንብ እያካሄዱ ሁላቸውም የድርሻቸው ማግኘት አለባቸው። ሁሉም ሰው እንደዚህ ዝም ብሎ አይደለም እየሰራ ያለው። ደግሞ አንድ ነገር አይቻለሁ፣ ነገ ነግራቸዋለሁ። ይህን ሁሉ ዛሬማ አልነግራችሁም። ዛሬማ ምስጢር ነው። እኔ ራሱ እያሳከከኝም ቢሆን አሳድረዋለሁ። እና ሩትዬ ግልጽ ነግራታለች። እንግዲህ እግዚአብሔርን እያለች እየማለች አብርሃምና እኔ አንድ ላይ እንሆናለን፣ ከዛ ያኔ ታረግሻለች፣ ከዛ ያኔ ጽናናሽ እንኳን አይኖርም አጠገብሽ ብላ እየመለሰችላት ነው። እኛ ምንም ማመን እንዳለብን ራሱ ምንም የምናውቀው ታሪክ የለም። ስትመጡ ማየት ስትመጡ መስራት ነው የኛ ስራ። አለቅ